ለምን በዚህ ደረጃ ዘቀጡ? የኦህዴድ ብልጽግና ሰዎች ለምን በዚህ ደረጃ ዘቀጡ ብለው የሚጠይቁ ብዙ ወገኖች አሉ። በዚህ ደረጃ ከሞራል መሰረት መውረድ ይቻላል ወይ? በዚህ ደረጃ ያፈጠጠ ያገጠጠ ኢፍትሃዊነት አለ ወይ? የያዙትን መንገድ ለነሱስ እንደ ቡድን ይጠቅማቸዋል ወይ ብለው የሚጠይቁ ብዙ ወገኖች አሉ። እውነትም ህሊና ላለው አካል እንዲህ አይነት ጥያቄ ተገቢ ነው። እነሱ ግን በደላይ ህሊና ተጠቅተዋል። ልክ የህወሓት አምባገነኖች ተራሮችን ያንቀጠቀጠ ትውልድ ሲዘምሩብን እንደቆዩት እነዚህም በአሸናፊነት ስሜት ህሊናቸውን አጥተዋል። እና አብይ በአማራና በሌሎች ኢትዮጵያን ድጋፍ ለስልጣን እንደበቁ ማሰብ ተስኗቸዋል። በራሳቸው የፖለቲካ ችሎታ ለስልጣን የበቁ ይመስላቸዋል። ለራሳቸው የሚነግሩት ውሸት እያመኑበት መጥተዋል። የህወሓት ሰዎች ለራሳቸው የሚነግሩትን ውሸት አምነውበት ኢህአዴግ ቢያንስ 100 ዓመት በስልጣን ላይ ቆያል ሲሉን እንደነበረው የኦህዴድ ብልጽግና ሰዎችም የራሳቸውን እውነት አምነውበት እየቃዡ ነው። እነመለስ ዜናዊና በረከት ስምኦን የኢትዮጵያን ታሪክ ለማስተማር ሲንደፋደፉ ቆይተው እንደተሸነፉት እና አብይም የኢትዮጵያን ታሪክ አስተማሪዎች ሆነው ብቅ ብለዋል። ትልቁ ሀገራዊ ፈተናችን የህወሓት ሰዎች ሲሸነፉ ሀገርን ዋጋ እንዳስከፈሉት ሁሉ እነዚህም ኢትዮጵያን ዋጋ የሚያስከፍል መርዝ እየተከሉ መሆኑ ነው። እነመለስ ምን ያመጣሉ ብለው የቡድን ጥቅም ሲያግበሰብሱ እንደነበረው እና አብይ የሀገር መዲናን ጭምር የመቀማት እብሪት ውስጥ ናቸው።